ሰላም ጤና ይስጥልኝ። እንዴት አደራችሁ ውድ ተመልካች? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ይዤላችሁ የመጣሁት አዲስ ቪዲዮ ቱቱ ድራማ ነውና ይሄንን ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ሁሌ ብታበረታቱኝ በጣም ነው ደስ የሚለኝ። እንግዲህ ወደ ቤቴ መጣችሁ ሰብስክራይብ እና ላይክ ብታደርጉ በእውነት በጣም ደስ ይለኛል። ወደሚቀጥለው ቪዲዮ አብረን ስንሄድ እንግዲህ ውድ ተመልካች እንግዲህ ዛሬ ቱቱና ቴና ተያይዘዋል። ቱቱና ቴና የተያይዙበት ምክንያት እንግዲህ ቱቱ ቴና የትም አትሄጂም፣ ከዚህ ቤት ወዴት ነው የምትሄጂው? ችግርሽ ምንድነው? ምክንያትሽ ምንድነው? ለምንድነው የምትሄጂው? አንቺ እኮ እንደ ቤት ሰራተኛ አይደለሽም፣ እንደ ቤት ልጅ ነው የምትታዩና ምክንያትሽ ምንድነው? ለምንድነው ጉዞሽን ድንገት ከዚህ ቤት ይሄን ያክል አመት ኖረሽ ለምንድነው ወደ አገር ቤት ለመመለስ የፈለግሽው? ምክንያትሽም ምንድነው ብላ ቲና ስትጠይቃት ነበረ። ቲና ግን ይሄንን ሁሉ ነገር ስትጠይቃት ቱቱ ዝም ብላ ነው ደብዳቤዋን እየጻፈች ግን ምንም ማድረግ አልችልም፣ የቤት ሰራተኛ ነኝ፣ ነገር ግን ቤተሰቦቼ ስለናፈቁኝ ወደ ቤተሰቦቼ መሄድ ስለምፈልግ ነው የሄድኩት ብላ ቱቱ ስትጽፍ ነበረ ደብዳቤ። በመካከሉ ላይ ደብዳቤውን ልታቋርጣት ስትሄድም ቱቱ እሺ እሺ እያለቻት ቲናን ምንም ልታዳመጣት አልቻለችም ነበረ። ነገር ግን በስተመጨረሻ ላይ ዳኒም ሻይ አምጪልኝ ብሎ ሲጠራት ነበረ። ነይ ቱቱ እንደነሽ ደህና ነሽ ወይ? እኔና አንቺ አብረን ቁጭ ብለን ፊልም ማየት ትፈልጊያለሽ ወይ? ነይ እኔ ጋ ቁጭ በይ ሲላት ነበረ። ምንም ችግር የለውም ብላ ቁጭ ብላ ነበረ ቲና። በነገራችን ላይ ፈርታት ነው እንጂ ቲናን ማዋራት ይፈልጋል ቱቱን። በስተመጨረሻ ላይም አብረው ቁጭ ብለው ፊልማቸውን ሲያዩ ነበረ። በእርግጥ ቱቱ ፊት አልሰጠችውም። እሱ ግን ሊያወራት ፈልጎ ነበረ። ነገር ግን ሻይ ሳትጠጭም ወይ ስላት እኔ አልጠጣም ብላ ልታከብረው ለክብሩ ብቻ ነው ቁጭ ያለችው እንጂ ቁጭ ማለት እንኳን አትፈልግም ቱቱ። በነገራችን ላይ ቲና ቱቱ ካሌጥን ታፈቅረዋለች፣ ካሌጥ ቱቱን ያፈቅራታል ብላ ተናግራ ነበረ ለጋርጁ። እንግዲህ ውድ ተመልካች እየጠጣ መጠጡን በጣም አፉን እያመጠመጠ ቱቱን ያያታል። ነገር ግን ቱቱ በአሁኑ ጊዜ ካሌጥን በጣም ትፈልገዋለች። አንዴ ፈታኝ ትለዋለች፣ አንዴ ፈታ ካለው ትለዋለች፣ አንዴ አልፈታም ትላለች። ነገሮቹ ሁሉ በጣም ግራ እየገባት ነው ቱቱ። ነገር ግን ካሊጥ ቱቱን ቲናን አይፈልጋትም። የሚፈልጋት ለጊዜው እንግዲህ ብቻውን ነው መሆን የሚፈልገው ይመስለኛል። ውድ ተመልካች እንግዲህ አባባም የድሮ ወረቀቱን ከቱቱ ጋራ የተፈራረመውን አውጥቶ አንዳንድን ወረቀት ቼክ እያደረገ ነው። በስተመጨረሻ ላይ አንድ ላይ ተሰብስበው ምግብ ሊበሉ ነበረ። ቱቱ ሁላቸውንም እየዞረች ምግቡን እጃቸውን እያስታጠበች ነበረ። ቲናም ታጠበች። በነገራችን ላይ በአሁኑ ሰዓት ቲና ቦታ እንዳጣች ነው በራሴ በኩል እንደ ሰው የምረዳው። ነገር ግን
ገባ ስትልም እንዴት ዋላችሁ ስትልም ማንም ሰው መልስ የሚሰጣት ሰው የለም። እሷ ግን በመካከሉ ተሳቃ እየሞተች ነው። እንግዲህ ምግቡም ሲቀርብ አብረ በልታለች። በስተመጨረሻ ላይ በልተው ጠጥተው ከጨረሱ በኋላ እንግዲህ ቱቱ በር አንኳኩታ እነ ካሌት ጋር ስትሄድ ነበረ። ካሌትና ቲና አብረው እየተነጋገሩ ነበረ። ውይ ምንድነው ችግርክ ስትለው አይ ተነጋግረን ጨርሰናል ቱቱ ነይና ግቢ ብላት ነበረ። እሺ ብላ በስተመጨረሻ ላይም ወደ ቤት ገብታ ነበረ። ወደ ቤት እሺ ብላ ከገባች በኋላ እንግዲህ ካሌጥም ቲናም አባዬ ስለጠፋብኝ ስንት ቀን ደውሎ ማያቅም ስልኩም አይጠራምና አባዬ ምን ሆነ በሰላም ነው ወይ ብላ ስትጠይቃት ነበረ። ነገር ግን እኛ አናቃትም ነው ያሏት። አናቅም ሲሏት ነበረ። እነሱ አናቅም ሲሏት እሷ በጣም ደነገጠች። እንግዲህ ውድ ተመልካች ይህንን ቪዲዮ ሰላም ጤና ይስጥልኝ። ውድ ተመልካች የተወደዳችሁና የተከበራችሁ በመላ ዓለም ላይ የምትኖሩት ውድ ተመልካቾቼ እንግዲህ የምትወዱኝም የምትጠሉኝም ሁላችንም እንደ እግዚአብሔር ፈቃድ ወዳችኋለሁ ማለት ነው። እንግዲህ ቱቱ ደግሞ ዳኒ ደግሞ ኩሽና ውስጥ መጥቶ በጣም ሊያዋራት ፈልጓል። ቱቱ ግን ማንንም ሰው በአሁኑ ሰዓት መንገደኛ ልቧ ስለቆመ ማንንም ሰው ማዋራት አትፈልግም። ከምታወራ ከሰው ጋራ ደብዳቤ መጻፍ ነው የምትፈልገው። በደብዳቤ ሁሉንም ነገር መግለጽ ነው የምትፈልገው ቱቱ። አይ ቱቱ ግን በጣም ነው የምናመሰግነው ለምታደርጊው ነገር። እንግዲህ ውድ ተመልካች ሽባውም ጽፈቱን በጣም ነው የሚጽፈው። በነገራችን ላይ ውድ ተመልካች ቱቱ ቲና ስልክ ደውላ ያን ሽማግሌ ካጣፋችሁልኝ ቢያንስ ካሌት ቢፈታኝ እንኳን ንብረቱን እኩል እካፈለዋለሁ ብላ አሁንም በስተጀርባ እያሸከሸከች ነው። ካሌት ደግሞ ዳኒ ደግሞ ምን ፍለጋ እንደሚሄድ አናቅምና ዳኒ ደግሞ የቲና ተላላኪም ነው መሰለኝና ነገሮቹም በየአንዳንዱ እየተቀበላት ከሰው እየተቀበለ ለቲና ነው የሚሰጣት። እሱ ነገር አቀባይ ነው። አሁን እኔና አንተ እንደ ድሮ መሆን እንችላለን፣ ካሌጥንና እኔ ልንፋታ ነው ብላ ለሱ ስትነግረው ነበረ። ምን ላድርግሽ ነው ያላት። አሁን ደግሞ ሰውየውን ግደልልኝ፣ እኔ ምንም ከትዳሬም ከንብረቴም ከምንም የለውም እሷ ስትል ነበረ። ነገር ግን እሷ እነዛ ስትልም ማንም ሰው ያደነቃትም ማንም ሰው ይሁዱ የሰጣትም ያለ አይመስለኝም ውድ ተመልካች። ነገር ግን ነገሮቹ በጣም ከባድ እየሆኑ ነው ለቱቱ። ቱቱ ግን ከዛ ቤት ወዴት ነው የምትሄደው? የእሷ ችግር ምንድን ነው? ምን ተሸግራ ነውስ? ለምንድን ነው ከዛ ቤት ቶሎ ብላ መውጣት የፈለገችው? ነገሮቹ ግን ከበድበድ ቢሉም ነገሮቹ በአሁኑ ጊዜ ሁሉም ነገር ተጽዕኖ ቲና ላይ ነው የሚደረገው። እንግዲህ ሰላም ጤና ይስጥልኝ ውድ ተመልካች፣ የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትኖሩ እንግዲህ ከእንግዲህ በኋላ በአዳዲስ ቪዲዮ ነው የምመጣውና ሰብስክራይብ እና ላይክ እያደረጋችሁ ብታበረታቱኝ በጣም ደስ ይለኛል ማለት ነውና እንግዲህ የድራማው አክት በጣም ደስ ይላል፣ የሚያስተምርም አንዳንድ ጊዜ ደግሞ መጥፎ ቃላትም የሚናገሩም አሉ። እንግዲህ ለሁላችንም ቆንጆ ድራማ ነውና
በየአንዳንዱ ህይወታችን ውስጥ የሚኖርና ያለ ነገር ነው። አንዳንድ ጊዜ የሚናገሩት ሀሳብና ተስፋ ይሰጣል። ሁላችሁንም ባላችሁበት ቦታ የእግዚአብሔር ሰላምታ እንዲበዛላችሁ ለኔ በጣም ምኞቴ ነው። እናንተስ እንግዲህ እንድኖር የሚፈልግ እድገቴን የሚፈልግ ሰው ላይክ እና ሰብስክራይብ እያደረጋችሁ ይህንን ቪዲዮ